የኢትዮጵያ መገናኛ ብዙሃን ምክር ቤት የሚዲያ ሚና ለሀገራዊ ምክክሩ ሂደት ይረዳ ዘንድ ከተለያዩ የሚዲያ ተቋማት ኃላፊዎች ጋር የሚዲያ ዘርፍ አጀንዳ ልየታና የጥናታዊ ጽሑፍ መድረክ አካሄደ። በመድረኩ ከተለያዩ የሚዲያ ተቋማት የመጡ ኃላፊዎች ሀገራዊ ምክክር ሂደቱ ላይ ሚዲያው ስለሚኖረው ሚና እንዲሁም በዘርፉ ስላለው አጀንዳ ሀሳባቸውን አካፍለዋል። ሷሊ መሐመድ ያዘጋጀውን ናትናኤል ደበና ያቀርበዋል። የኢትዮጵያ መገናኛ ብዙሃን ምክር ቤት የሚዲያው ሚና በሀገራዊ ምክክር ኮሚሽን ሂደት በሚል መሪ ቃል ጥናታዊ ጽሑፍና የሚዲያ ዘርፍ አጀንዳ ልየታ በዛሬው ዕለት አካሂደዋል። በውይይቱ መገናኛ ብዙሃን የጋራ ሰላምና ወዳጅነትን ለማሳደግ እጅግ የተለየ ኃላፊነት እንዳለባቸው ተገልጿል። እንዲሁም በተለይ ሀገራዊ ጉዳዮችን አስመልክቶ መረጃዎችን ሲሰበስቡና ሲያሰራጩ መገናኛ ብዙሃኑና ጋዜጠኞች ማህበረሰቡን ለማንቃትና ለማስተማር ያለባቸውን ኃላፊነቶች እንዲሁም ልዩ ልዩ ሚናዎች ከግምት ማስገባት እንዳለባቸው ተነስተዋል። በርካታ ርዕሰ ጉዳዮች ለውይይት በቀረቡበት በዚህ መድረክ የሚዲያ ተቋማት ኃላፊነታቸውን በላቀ ሁኔታ ለመወጣት ያስችሏል ያሏቸውን ጉዳዮችና ፈተና ሆነውብናል ያሏቸውን ሀሳቦች አቅርበዋል። ሴቶች ወደ ኃላፊነት እንዲሄዱና ተቋምን መምራት የሚችሉበትን መንገድ እንዲመቻቹ የሚያስችል በናሽናል ደረጃ የተዋቀረ ፖሊሲዎች ቢኖሩ ይፈለጋል። ካሜራ ቀርቦ ማህበረሰቡ ያጋጠመውን ችግር በነፃነት ለመናገር በጣም እንደ ትልቅ ማነቆ ነው እና ይህ ያደረገበት ምክንያት ምንድን ነው? ምክንያቱም የሚዲያ ባለሙያው የህግ ከለላ ብቻ ወይም ደግሞ የሚዲያው ባለሙያው የመረጃ ነፃነትን አግኝቶ እንዲሰራ ከማድረግ አንጻር ያለው ምንድን ነው መተማመኛ ነጥብ። በዚህ ወሳኝ ሁነት ላይ የተገኘው አርቲስት ቴሌቪዥን የተሳካ ሀገራዊ ምክክር ለማከናወንና እንደ ሀገር ላሉብን መሰረታዊ ችግሮች መፍትሄ ለማበጀት ከዘርፉ ምሁራን ዘንድ ምን ይጠበቃል ሲል የጠየቃቸው የሐዋሳ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ክፍል መምህርቷ ህይወት ዮሐንስ የተማሪው የህብረተሰብ ክፍል ካለው ንድፈ ሐሳባዊ እውቀት በመነሳት ችግር ፈቺ ሆነ መብት ይዞ መምጣት እንደሚገባው ነግረውናል። ብዙ ጊዜ እንደምናስተውለው የተማረው የህብረተሰብ ክፍል ብዙ ጊዜ ሳይለንት ማጆሪቲ የምንለው ወይንም ደግሞ ዝምተኛው ብዙሃን ውስጥ የሚጠቃለል ነው። ብዙ ነገሮችን በዝምታ የማለፍ ብዙ ነገሮችን እስቲ ምን እየተካሄደ እንደሆነ ጥግጄ ልመልከት የሚልባቸው ብዙ አውዶች አሉና የተማረው ማህበረሰብ ካለው የንድፈ ሐሳብ እውቀት በመነሳት ችግር ፈቺ የሆነ መፍትሄ ይዞ መምጣት መቻል አለበት የሚል ሐሳብ ያስቀምጣሉ። ምክንያቱም ረጅም ሰዓት በጥናትና በምርምር ነው የሚያሳልፈው። ከዛም በላይ ደግሞ ትውልድን በመቅረጽ ነገ ሀገር የሚረከብ ዜጋን በማውጣት ረገድ ነው የሚሳተፈውና ስለዚህ የሀገርን ጥቅም፣ ብሔራዊ ጥቅምን፣ ብሔራዊ አንድነትን፣ ብሔራዊ መመካከርን እንደ አንድ የስራው አካል አድርጎ ከዝምተኝነት ወደ ተሳትፎ በማድረግ ያሉ የሚታዩ ችግሮች ግልጽ ናቸው። እታች መሬት ላይ ያለውን የህብረተሰብ ክፍል ከማስተማር ከማስረዳት አንጻር ከመንግስት ጋር ከህብረተሰብ ጋር አብሮ መስራት መቻል አለበት ብዬ አስቀምጣለሁ። ይህ መድረክ ሚዲያው የሀገራዊ ምክክር ሂደቱን እየተከታተለ ለህዝብ ከማድረስ ባሻገር የሚዲያ ተቋማት እንደ ተቋም የዘርፉ ባለሙያዎችም እንደ ባለሙያ ቢካተትልን የሚሉት አጀንዳ እንዳላቸውም የተነሳበት ሆኗል። እንደ አጀንዳ ከተነሱ ጉዳዮች መካከል ታዲያ የሚዲያውን ዘላቂነት ማረጋገጥ የሚለው ቀዳሚው ጉዳይ ነበር። የሚዲያ ተቋማት የሥራ ነፃነት ዋስትና እንዲኖራቸው ለማድረግ ከአቅም ጋር በተያያዘም በተለይም የፋይናንስና የጸጥታ ተግዳሮቶች እንዳሉና ሀገራዊ አጀንዳ ተደርገው ለውይይት እንዲቀርብና እንደሚሰሩ የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ገልጸዋል። ሚዲያው በዚህ በናሽናል ዳያሎግ ወይም በሀገራዊ ምክክር ሂደቱ ላይ የራሱ የሆነ አጀንዳዎች አሉት እንደ ተቋም ማለት ነው እና ይሄ ሁሉ ውይይት ቢደረግ እና አሁን እየተሰበሰቡ ያሉ አጀንዳዎች ሁሉ ቢደረግና መፍትሄ ቢመጣ ሚዲያው ከሌለ እንደ ተቋም ካልቀጠለ እንደ ኢንስቲትዩሽን ሊቀጥል አይችልም የሚል እምነት ስላለን በዛ ላይ ዛሬ ከተለያዩ የኛ አባል የሆኑ የመገናኛ ብዙሃን ከመላ ሀገሪቱ ጠርተናል። ያንን ኢንስቲትዩሽኑን ዋስትና እንዲኖረው ለማድረግ አሁን በተለያዩ ችግሮች አሉ። ከአቅም ጋር የተያዘ የፋይናንስ ችግር አለ፣ የሴኩሪቲ ችግር አለ፣ ጋዜጠኞች ይታሰራሉ፣ ህጉ ቢኖርም ማለት ነው። ስለዚህ በዚህ ላይ አገራዊ አጀንዳ ተደርጎ ሰው እንዲወያይበት ለማድረግ ትክክለኛና እውነተኛ ታማኝ ያለው መረጃ ከሚዲያ ነው የሚገኘው የሚለውን ነገር እንደ አጀንዳ ለማቅረብ ዛሬ ማሰባሰብ ስራ እንሰራለን። ዛሬና ነገ ተደርጎ በቀጣዩ ሳምንት ላይ ለሀገራዊ ምክክር ኮሚሽኑ
የመገናኛ ብዙሃኖችን አጀንዳዎች ሰብስበን ዋና ዋና የሚባሉትን እናቀርባለን ብለን እናስባለን። በተለያዩ አካባቢዎች የአጀንዳ ልየታና አጀንዳዎችን የሚያሰባስቡ ተወካዮችን የመምረጥ ስራዎች እየተሰሩ መሆኑን የጠቀሱት የሀገራዊ ምክክር ኮሚሽነር ዶክተር ተገኝ ወርቅ በጦርነትና በሰላም እጦት ምክንያት አጀንዳ ማሰባሰብ ባልተቻለባቸው አንዳንድ የኦሮሚያ አማራና ትግራይ ክልል አካባቢዎች ተወካዮችን የመምረጥና አጀንዳዎችን የማሰባሰብ ስራዎች በቅርቡ እንደሚጀምሩም ገልጸዋል። በአማራና በትግራይ በአማራ ክልል የተባባሪ አካላት ስልጠና ጨርሰናል። ከ1700 በላይ እነሱን አሰልጥነናል። ቦታዎችን መርጠናል። የመጀመሪያውን በየወረዳ የሚካሄዱትን እየሰራን አሁን ደብረ ብርሃን፣ ባህር ዳር፣ ጎንደርና ደሴ እና ኮምቦልቻ የመጀመሪያውን ስብሰባ ለማዘጋጀት ለማካሄድ ዝግጅት ላይ ነው። ከዛ በኋላ ደግሞ በጸጥታ ምክንያት ወደሚቻልባቸው ወረዳዎችም የመግባትና የመስራት ዝግጅት እያደረግን ነው። ሀገራዊ የምክክር ሂደት እንደ ሀገር ለመግባባት ፈተና የሆኑብን ጉዳዮች ላይ በመነጋገር የጋራ አቋም መያዝ ያስችላል በሚል ታምኖበትና ከፍተኛ ተስፋ ተጥሎበት በጠቅላይ ሚኒስትር አብይ አህመድ ሐሳብ አፍላቂነት ታህሳስ 20 2014 ዓ.ም በሕዝብ እንደራሴዎች ምክር ቤት ጸድቆ ወደ ተግባር መግባቱ ይታወሳል።